ባለፉት ጥቂት ሳምንታት ውስጥ የኦፕን ኤአይ፣ አንትሮፒክ እንዲሁም ሜታ ኤአይ ሞዴሎች ከታጠሩበት የተገለለ ማዕቀፍ ወይም ሳንድቦክስ ጥሰው ወጥተው የሳይበር ጥቃት መሰንዘራቸው ሲያወዛግብ ነበር። ሁኔታዎች በዚህ መልኩ እያሉ ነው እንግዲህ በጤናው ዘርፍ አርቲፊሻል ኢንተለጀንስ አዳዲስ የቫይረስ አይነቶችን መፍጠሩ የተዘገበው። ከዚህ ቀደም ኤአይ አዳዲስ ጸረ ባክቴሪያዎችን ወይም አንቲባዮቲኮችን እንዲሁም ክትባቶችን ይዞ ለመምጣት ጥቅም ላይ ቢውልም በተፈጥሮ ውስጥ የማይገኙ ቫይረሶችን ሙሉ የጄኔቲክ ኮድ ቀርጾ ሲፈጥር ግን ይህ የመጀመሪያው ነው። የኤአይ ሞዴሎቹ ይህን ለማድረግ ከቫይረሶች፣ ከባክቴሪያዎች፣ እጽዋትና ሰዎች በተገኙ የጄኔቲክ ኮዶች አማካኝነት እንዲሰለጥኑ ተደርጓል። በማስከተልም አዲስ የጄኔቲክ ኮድ በማመንጨት የተወሰኑ የባክቴሪያ ዝርያዎችን ብቻ የሚያጠቁ ባክቴሪያል ፌጅ የተባሉ ቫይረሶችን ፈጥረዋል። አዳዲሶቹ ቫይረሶች ታዲያ በሙከራ ወቅት ባክቴሪያዎችን መግደላቸው ተዘግቧል። ግኝቱ በሽታን ለማከም አዲስ ምዕራፍ ሊከፍት የሚችል በጣም አስፈላጊ የለውጥ ነጥብ ነው ተብሎለታል። በዚህ መልኩ የሚሰሩ የቫይረስ አይነቶች ጸረ ባክቴሪያን የመቋቋም አቅም ያላቸውን ባክቴሪያዎች ለማጥፋት ጥቅም ላይ ሊውሉ እንደሚችሉ ተጠቁሟል። በሂደትም ኤአይ ሌሎች ባዮሎጂካል ነገሮችንም ማስተካከል ወይም ኢንጂነር ማድረግ ይችላል ተብሎ ይጠበቃል። አዲስ የተፈጠሩት ቫይረሶች ባክቴሪያዎችን ብቻ የሚያጠቁ ስለሆኑ በቀጥታ ለሰው ልጆች ስጋት የሚፈጥሩ ባይሆኑም ጉዳዩ ስጋትን መጫሩ ግን አልቀረም። ላብነትም ተመሳሳይ ቴክኖሎጂ አዳዲስ በሽታዎችን ለመፍጠር ሊውል መቻሉ ተነስቷል። በሌላ መልኩ ቴክኖሎጂው ሰዎችን፣ እንስሳትን ወይም እጽዋትን ሊያጠቁ በሚችሉ በሽታ አምጪ ተህዋሲያን ላይ ተግባራዊ መሆን እንደሌለበት የባለሙያዎች ምክር ነው። ይህም መሰል ጂኖሞች አሁን ባሉ የመከላከያ እርምጃዎች ሊገቱ የማይችሉ አዳዲስ በሽታ አምጪ ተህዋሲያንን ሊፈጥሩ ከመቻላቸው አኳያ የተነሳ ነው። የሜታ ስማርት መነጽሮች በእንግሊዝና በዌልስ በሚገኙ ፍርድ ቤቶች ውስጥ እንዳይገቡ ተከለከሉ። አብዛኛዎቹን የእንግሊዝና ዌልስ ፍርድ ቤቶች የሚያስተዳድረው የግርማዊነታቸው ፍርድ ቤቶችና ትሪቡናሎች አገልግሎት የሜታ መነጽሮችን አድርጎ ወደ ፍርድ ቤት ህንፃዎች የሚገባ ማንኛውም ሰው መነጽሩ እንደሚቀማ አስቀምጧል። መነጽሮቹ የታገዱት የመሰለል መሳሪያ ናቸው በሚል የሚነሳባቸውን ተቃውሞ መሰረት በማድረግ ነው። የአይኦቲ ወይም ኢንተርኔት ኦፍ ቲንግስ አንድ መገለጫ የሆኑት እነዚህ ስማርት መነጽሮች ከጊዜ ወደ ጊዜ በብዙ ቦታዎች እየተተከሉ ይገኛሉ። ከነዚሁም መካከል በርካታ ሬስቶራንቶች፣ ቲያትር ቤቶችና መጠጥ ቤቶች ይገኙበታል። ፍርድ ቤቶችም መከልከል ሲጀምሩ ይህ የመጀመሪያ አይደለም። ባለፈው ወር በኒውዮርክ የሚገኙ ፍርድ ቤቶች በተመሳሳይ መነጽሮቹን ማገዳቸውን አስታውቀው ነበር። የግርማዊነታቸው ፍርድ ቤቶችና ትሪቡናሎች አገልግሎት በሰጠው ማብራሪያ በፍርድ ቤቶቹ ፎቶዎችን ወይም ቪዲዮዎችን ማንሳት ላይ ግልጽ ገደቦች አሉ። የሜታ መነጽሮች አጠቃቀም የተከለከለው ለዚሁ እንደሆነ ገልጿል። በዩኬ በፍርድ ቤት ህንፃዎች ውስጥ ያለ ኦፊሴላዊ ፈቃድ ምስሎችን ወይም ቪዲዮዎችን ማንሳት የፍርድ ቤትን በመድፈር ክስ ያስቀጣል። በዚህም መሰረት የሜታ መነጽሮችን አድርገው ወደ ፍርድ ቤቶች የሚመጡ ተጠቃሚዎች ሲገቡ መነጽራቸው የሚቀማ ሲሆን ጉዳያቸውን ጨርሰው ከህንፃው ሲወጡ ይመለስላቸዋል። ከወራት በፊት አንድ ከሳሽ በከፍተኛ ፍርድ ቤት ውስጥ ስማርት መነጽር አድርገው ምስክርነት በሚሰጡበት ወቅት በመነጽሩ በኩል የሚመልሱት መልስ እየተነገራቸው ነበር ተብለው በዳኛ ተከሰው ነበር። እኚህ ግለሰብ የአንድ የሪል ስቴት ኩባንያን በተመለከተ ክስ ወቅት ነበር መነጽራቸውን በመጠቀም ለመስቀለኛ ጥያቄዎች መልስ ሲሰጡ ድጋፍ እያገኙ ነበር የተባለው። ምንም እንኳን ምስክሩ ይህን ቢያስተባብሉም ሜታ በእገዳው ላይ ምላሽ መስጠት ባይፈልግም መነጽሮቹ በሚቀርጹበት ጊዜ ግን በአቅራቢያቸው ላሉ ሰዎች የሚታይ ብልጭ የሚል ብርሃን የሚያበራ መሆኑን ገልጿል። ተጠቃሚዎቹ በሚቀርጹበት ጊዜም ይህንን ብርሃን እንዳይሸፍኑ የሚያደርጉ የመቆጣጠሪያ ቴክኖሎጂዎች ስራ ላይ ማዋሉን ሜታ ተናግሯል። እንደሚታወቀው እነዚህ ስማርት መነጽሮች በከፍተኛ ጥራት ቪዲዮና ምስሎችን መውሰድ፣ መነጋገርና ላይቭ ስትሪሚንግ ጭምር ማድረግ የሚችሉ እንዲሁም በኤአይ የሚታገዙ ዘመናዊ ቴክኖሎጂዎችን ያነገቡ ናቸው። አዲስ የጸደቀው የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ ቁጥር 1426/2018 የኢትዮጵያን የዲጂታላይዜሽን ጉዞ ደህንነት ከማረጋገጥና ብሔራዊ ጥቅምን ለማስጠበቅ የተወሰደ ወሳኝ ስትራቴጂካዊ እርምጃ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተሯ ትዕግስት ሐሚድ ገለጹ። ዋና ዳይሬክተሯ በሰጡት መግለጫ አዋጁ የሀገርን መረጃ ከጥቃት በመጠበቅ የዳታ ሉዓላዊነትን ለማረጋገጥ ወሳኝ መሰረት መሆኑን ጠቁመዋል።
ጠቁመዋል። አዲሱ አዋጅ 12 የቁልፍ መሰረተ ልማት ዘርፎችን የለየ ሲሆን ፋይናንስ፣ ጸጥታና ደህንነት እንዲሁም ትምህርትና ጤና ከነዚህ ውስጥ ይገኙበታል። በሌላ በኩል አዋጁ በቁልፍ መሰረተ ልማት ባለቤቶች ላይ 18 ዋና ግዴታዎችንም ጥሏል። የሳይበር ክስተት ወይም ጥቃት ሲያጋጥም በ48 ሰዓታት ውስጥ ለብሔራዊ ድንገተኛ ምላሽ መስጫ ማዕከል ማሳወቅ እንደሚጠበቅም ወይዘሮ ትዕግስት ገልጸዋል። ይህን ያልተወጡ ተቋማትም እስከ 2 ሚሊዮን ብር በሚደርስ የገንዘብ መቀጮ እንደሚቀጡ ተመላክቷል። መመሪያን ባለመተግበር የተነሳ የሳይበር ጥቃት በተቋሙ ላይ የአገልግሎት መቋረጥን፣ የሀገር ደህንነት መናጋትና በዜጎች ሕይወት ላይ ጉዳትን ካደረሰ ኃላፊዎቹ የሚመለከታቸው ሰራተኞች ከ7 ዓመት እስከ 10 ዓመት ጽኑ እስራት እንደሚቀጡ በአዋጁ ተደንግጓል። የደረሰው የሳይበር ጥቃት በቸልተኝነት የተፈጸመ ስህተት ከሆነ ደግሞ ኃላፊው ወይም የሚመለከተው ሰራተኛ ከ3 እስከ 5 ዓመታት በሚደርስ ቀላል እስራት የሚቀጣ ይሆናል። በሌላ መልኩ የዘርፉን አቅም በከፍተኛ ደረጃ ለማሳደግ የሚያስችል የቁልፍ መሰረተ ልማቶች የሳይበር ደህንነት ፈንድ በአዋጁ መሰረት እንደሚቋቋም ዋና ዳይሬክተሯ ጠቁመዋል። ይህ ፈንድ የቁልፍ መሰረተ ልማቶችን ደህንነት በዘላቂነት ለማስጠበቅ፣ ጥናትና ምርምርን ለመደገፍ፣ አቅም ለመገንባትና ስርዓቶችን ለማሟላት የሚያስችል ቋሚ የፋይናንስ ምንጭ ሆኖ ያገለግላል። የፈንዱ የገቢ ምንጮችም ከመዋጮ፣ ከተቋማትና ግለሰቦች ከሚገኙ ድጋፎች፣ ከአገልግሎት ክፍያ እንዲሁም ከአስተዳደራዊ ቅጣቶች የሚሰበሰቡ ገቢዎች መሆናቸውንም ዋና ዳይሬክተሯ ተናግረዋል። አዋጁ ሙሉ በሙሉ ስራ ላይ ከመዋሉ በፊት ተቋማት ራሳቸውን እንዲያደራጁ፣ የሰው ኃይል እንዲያበቁና ቴክኖሎጂዎቻቸውን ደህንነታቸውን የተጠበቀ እንዲያደርጉ የ1 ዓመት የቅድመ ዝግጅት ጊዜ ወይም ግሬስ ፒሪየድ መሰጠቱን ወይዘሮ ትዕግስት ገልጸዋል። የኢንፎርሜሽን መረብ ደህንነት አስተዳደርም ባለፈው የ9 ወር ሪፖርቱ ላይ 50 ሺህ ያህል ጥቃቶችን መመከት መቻሉን አስታውቆ ነበር።